በዓለም ዙሪያ የምትገኙ ወገኖቻችን በሙሉ በቅድሚያ ሁላችሁንም ሰላም እላችኋለሁ። እንግዲህ ዛሬ ወደዚህ ስፍራ የመጣሁት ምንድነው እንደ ኢሚግራንት በተለይ ደግሞ እዚህ ሀገር እንደኖረ ኢሚግራንት ልጅ እንዳፈራ ኢሚግራንት ያው እንደሚታወቀው የተለያየ ኢሚግራንትን አስመልክቶ በመንግስት ደረጃ የሚወራ ነገር አለ። በተለይ ደግሞ በጥቅሉ ኢሚግራንት ኮሚኒቲን እንደ ወንጀለኛ የመመደብ አይነት ናሬቲቭ እየተንቀሳቀሰ ነው ያለው። እንደሚታወቀው ኢሚግሬሽን አስመልክቶ በተለያዩ ፕሬዝዳንቶች ሁሉ ጊዜም ቢሆን የተለያዩ ህጎች ያው ራን ይደረጋሉ እዚህ ሀገር ላይ። በተለይ አሁን ስታዩት በኦባማ ጊዜ ነው እንደውም ብዙ ኢሚግራንት ዲፖርት የተደረገው የሚባለው። ግን በዚህ አስተዳደር አሁን በጣም ጎልቶ የሚታየው ከሚሰሩት ስራ ይልቅ ኢሚግሬሽን ላይ የሚወራው ናሬቲቭ በጣም አደገኛ ናሬቲቭ ነው። ኢሚግሬሽንን በጣም በቃ እንደ ወንጀለኛ የመደብ የማግለልና አደገኛ የሆነ አካሄድ እየሄዱ እንደሆነ ያው የምታውቁት ነው። እና ይሄ ደግሞ ወደፊት ልጆቻቸው ላይ ምን ተጽዕኖ ያሳድራል የሚለው ነገር በጣም እያሳሰበኝ መጥቷል በቅርብ ጊዜ። ከዚህም የተነሳ ይሄ ነገር እነሱ ይሄንን ናሬቲቭ እንደሚሰብኩት ሁሉ አየር ላይ እኛም ደግሞ ለሰው እነሱ እንደሚሉን ሳይሆን እኛ ራሳችን አመጣጣችን ታሪክ እንዳለው እኛም ደግሞ እነሱ እንደሚሉን ወንጀለኞች እንዳልሆን አንዳንዶቻችን በተለያየ ምክንያት እዚህ መተን እንደምንኖር ማስረዳት የግድ ይላል። ዝም ብለን ተቀምጠን ምንም ይሄ ነገር ይቀየራል ብለን ማሰብ የለብንም። በተለይ ደግሞ ለልጆቻችን ይሄ ነገር የሚሰሙት ነገር በውስጣቸው ተጽዕኖ ሊያሳድር ስለሚችል ምንም እንኳን ባናረግ እኛ እውነተኛ ታሪኩን ትክክለኛ ታሪካችንን ለዲያስፖራ ልጆች ተናግረን ለነሱ እውነተኛ ነገር በልባቸው እንዲያድር ማድረግ መቻል አለብን ማለት ነው። ከዚህ አንፃር ይሄ ነገር በጣም እያሳሰበኝ ስለመጣ በቅርብ ጊዜ መጽሐፍ ችያለሁ። ይሄ መጽሐፍ ኢሚግራንት ፋዘር የሚል ነው። እንዴት እዚህ ሀገር እንደኖረ እኔ ባይ ዘ ዌይ የሶስት ልጆች አባት ነኝ። ይሄ ነገር ያሳስበኛል። የሚነገረው ነገር እነዚህ ልጆች ላይ ወደፊት ምን ሊፈጥር እንደሚችል ሲያሳስበኝ ስለሰነበተ እነዚህ ልጆች ወገን የላቸው አጎት አክስት ወይ እዚህ የላቸውም። ስለዚህ አትሊስት በትክክል ማንነታቸውን እንዲያውቁ አይደንቲቲያቸውን እንዲያውቁ በዚህ ጉዳይ ደግሞ እንዳይሰናከሉ ከጎላቸው ወደፊት ሊደርሱበት ከሚሉት ነገር እንዳይስተጓጎሉ እውነተኛውን ነገር የሚያስረዳ ዶክመንት ማለት ይቻላል። ኢሚግራንት ፋዘር ይልና ሌተር ቱ ሂዝ አሜሪካን ቦርን ቺልድረን የሚል ነው እና በደብዳቤ መልክ ለልጆቼም አሜሪካ ለተወለዱት የኢሚግራንት ልጆችም እንዲሁም ደግሞ ራሳችሁ ኢሚግራንት አይደለንም ለሚሉትም ልጆች፣ ምክንያቱም እነሱም ታሪካቸውን ወደ ኋላ ሄዳችሁ ብታዩ ዞሮ የኢሚግራንት ልጆች ናቸው። ሁሉም እዚህ ሀገር ላይ የአሜሪካ ታሪክ ራሱ የኢሚግራንት ታሪክ ነው። እዚህ ላይ መጽሐፉ ላይ ጠቅሼዋለሁ። ስለዚህ ይሄንን በመገንዘብ ከዚህ ስጋት በተለይ ደግሞ ከዚህ ፍርሃት መውጣት እንደሚችሉ ስለማመን ነው ይሄን የጻፍኩት። እና መጽሐፉ ሶስት ዋና ክፍሎች አሉት። በዋናነት አመጣጣችን እንዴት እንደነበረ፣ ለምሳሌ እዚህ ሀገር አንዳንዶቻችን በዲቪ እንኳን እንደመጣን ዜጋው አያውቅም፣ አንዳንዱ ዜጋ አያውቅም። እና አሁን መንግስት ተነስቶ ኢሚግራንትን እንደ ወንጀለኛ በሚቆጥር ጊዜ እውነት ሊመስለው ይችላል። እኛ እንደዛ አይደለም። አንዳንዶቻችን በዲቪ ነው የመጣነው በስነ ስርዓት ሳናስበው። ይሄ አንዱ ነው። የመጀመሪያው ራሱ አመጣጣችንን የሚያስረዳ ቻፕተር ነው። ሁለተኛው ደግሞ ራሱ ምን ማለት ነው ኢሚግራንት ማለት የሚለውን አጠቃላይ ያለፍንበትን ነገር ህይወታችንን የሚተነትን ነው። ይሄ በጣም ለልጆቻችን ትልቅ ዕውቀት
የት እንዳሉ በተለይ ደግሞ ብዙ ጊዜ የኛ ልጆች የሚጠቁት የአይደንቲቲ ክራይስ አለባቸው። ለምን እቤት ውስጥ የሚያዩት ካልቸር አለ፣ ትምህርት ቤት ሄደው የሚያዩት ካልቸር አለ እና ሁለቱን ለማስታረቅ ብዙ ጊዜ ይቸገራሉ። ከዛ አንፃር ይሄ ትልቅ የሆነ ዕውቀት ያስጨበጣቸዋል ብዬ አምናለሁ። የመጨረሻው ቻፕተር እኛ የምናስተላልፋላቸው ሌጋሲ ወይም ደግሞ ቫልዩ ምንድነው የሚለውን የያዘ ነው እና እነሱ ደግሞ ይሄንን ዊዝደም ተጠቅመው ሻይን እንዲያደርጉ እዚህ እስካሉ ድረስ ይሄን ኦፖርቹኒቲ እዚህ ሀገር በጣም ብዙ የትምህርት ኦፖርቹኒቲ ያለ፣ የተለያዩ የሪሰርች ኦፖርቹኒቲ ያለ፣ ትልቅ ቦታ የመድረስ ኦፖርቹኒቲ በጣም በፊታቸው የተዘረጋ ስለሆነ ያንን ፎር ግራንትድ እንዳይወስዱት እና እንዲጠቀሙበት የሚመክራቸው ምክር የሚሰጣቸው ቻፕተር ነው እና በአጠቃላይ ይሄ እነሱ ላይ ፎከስ ያደረገ መጽሐፍ ነው እና በእውነት መጽሐፉን አማዞን ላይ ታገኙታላችሁ። በኢቡክም አለ፣ የፔፐር ቡክ እንደዚህም ቀርቧል። ገዝታችሁ አንብቡ። ቢያንስ ለልጆቻችሁ ግዙና እንዲያነቡ እንዲጠቀሙ አድርጉ። ላልሰሙም አሰሙ። ስለ ሁሉ ነገር በጣም አመሰግናለሁ። በአጠቃላይ እንግዲህ ጉድ ላክ ይሄንን ነው ልል የወጣሁት። ታንክ ዩ